السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد ይህ ለተሰኞ ሸዋል 22 1435 ክፍል 10 የኡሱለ ሰላሳ ደርሳችን ነው። ባለፈው ሳምንት ደርሳችን ተወኩል ማለት ምን ማለት እንደሆነ እንደዚሁ ረግባ፣ ረህባ፣ ኹሹዕ ምን ማለት እንደሆኑና በአካላት የሚተገበሩ ዒባዶች እንዳሉና በልብ የሚፈጸሙ የልብ አምልኮች ዒባዳዎች እንዳሉ ጠቅሰናል። በልብ ከሚደረጉ በልብ ከሚፈጸሙ ዒባዳዎች ውስጥም ተወኩል፣ ረጃ፣ ረግባ፣ ረህባ እንደሚገኙበት ጠቅሰናል። ከልብ ዒባዳዎች አንዱ ኸሽያ ነው። ኸሽያ ብሎ ማለት ፍርሃት ማለት ሲሆን ላኪን ከፍርሃት ከኸውፍ የሚለየው የምንፈራውን ነገር ከማክበር ጋር ሲሆን እንዲሁ ዝም ብለን እንፈራው አለ፣ ከማክበር ጋር የምንፈራው አለ። እየፈራ ነው በሌላ በኩል የምናከብረው፣ እየፈራ ነው በአንድ በኩል የምንወደው አላህ ሱብሓነሁ ወተዓላ ብቻ ነው። አደጋን ሊያደርስብኝ ይችላል፣ ሊበቀለኝ ይችላል፣ ጥቃት ሊያደርስብኝ ይችላል እያለን እየፈራ ነው። በሌላ በኩል ደግሞ የምናከብረው እንደዚሁ የምንወደው አላህ ብቻ ነው። ከአላህ ውጪ ማንንም አደጋ ያደርስብኛል ብለን ልንፈራ፣ እንደዚሁ ልንወደው፣ እንደዚሁ ልናከብረው ይህን ይገባው ማንም የለም። ማንኛውም ከአላህ ውጪ ያለ አካል በአላህ ቁጥጥር ስር ነው ያለው። አላህ ያልፈቀደለትን ነገር ሊያደርግ አይችልም። አላህ ያልቀደረው ነገር ሊከሰት አይችልም። አጠገባችን ያሌለ ማይታይ ወልዮች ወይም ደግሞ ጂኖች ወይም ደግሞ ሸይጣን ለሱ የሆነ ነገር ካላደረኩኝ ሊጎዳኝ ይችላል፣ ህይወቴን ሊያበላሽ ይችላል፣ ወደፊት ህይወቴን ሊያበላሽ ይችላል አይሉም ሙእሚኖች። አላህን ብቻ ነው የሚፈሩት። አላህን ሱብሓነሁ ወተዓላ ብቻ ነው ተስፋ የሚያደርጉት። አላህንም ነው ሱብሓነሁ ወተዓላ ከመፍራት ጋር የሚያከብሩት። ዘን ኸሽያ ብሎ ማለት ከኸውፍ የሚለየው ኸውፍ ፍርሃት ብቻ ነው፣ ስጋት ብቻ ነው። ኸሽያ ደግሞ ክብር የታከለበት ፍርሃት ማለት ለአላህ ነው የሚገባው። ሙእሚኖች አላህን ይወዱታልም ይፈሩታልም። እሱን መውደዳቸው ኸይር ስራ ላይ እንዲሽቀዳደሙ የእሱን ውዴታ ለማግኘት እንዲጥሩ ያደርጋቸዋል። እሱን መፍራታቸው ደግሞ እሱ የከለከላቸው ወንጀል ላይ እንዳይወድቁ ያደርጋቸዋል። ሁለቱም ያስፈልጉናል። ሁለቱም ልባችን ውስጥ ሊኖሩ ይገባል። በውዴታ ብቻ ከሆነ የምናመልከው ነፍስያ ትጨማለቃለች፣ ድንበሩን ትጥሳለች። ልጆች አባት እናቶቻቸው ጋር ሲሆኑ እንደሚጨማለቁትና ሌላ ባዕድ ሰው ጋር ሲሆኑ ትንሽ ራሳቸውን ሰብሰብ እንደሚያደርጉት ማለት ነው። የአላህን ቁጣና ኃያልነት ስናስታውስ ነፍስያችን ሰብሰብ ትላለች፣ ደንገጥ ትላለች። ሁለቱም ያስፈልጋታል ለነፍሳችን። ይህ ለአላህ እንጂ ለማንም እንደማይገባ ማስረጃው ሱረቱል ማኢዳ 3ኛው አያን አልየውመ የኢሰ الذين كفروا من دينكم فلا تخشوهم واخشون። ዛሬ አላህ ሱብሓነሁ ወተዓላ ዲናችሁን ሙሉ አድርጓል። እነዚያ ከሃዲያንም እናንተን ከዲናችሁ ወደ ኋላ ከመመለስ ተስፋ ቆርጠዋል። አትፍሯቸው፣ እኔም ብቻ ፍሩ ይላል አላህ ሱብሓነሁ ወተዓላ። እኔ የአላህ ሱብሓነሁ ወተዓላ ትእዛዝን አላህ ያዘዘንን መታዘዝ፣ የከለከለንን መከልከል ግዴታ ይሆናል። እዚህ ላይ እኔም ብቻ ፍሩ ብሎ አዞናል። ከዛ በፊት ደግሞ ፈላ ተኽሸውም እነሱን አትፍሯቸው ብሎ ነው። ከአላህ ውጪ ያለ ማንም ይሁን ማን ልንፈራውና ለአላህ የሚሰጠውን ክብር ልንሰጠው አይገባም። ፈላ ተኽሸውሁም ከቁርአኑ አያ የምንረዳው ካፍሮችን አትፍሯቸው ቢሆንም መልእክቱ ከአላህ ውጪ ያለን አካል ማንንም አደጋ ያደርስብኛል፣ ጥቃት ያደርስብኛል ተብሎ መፍራት አይቻልም። ወኽሸውኒ እኔም ብቻ ፍሩ። ፍርሃቱ ቅድም እንዳልነው ክብር የታከለበት ፍርሃት ነው። አንድን አካል እየወደዱት በሌላ በኩል የሚፈሩት ከሱ አደጋ ይደርስብኛል ብለው የሚሰጉ ከሆነ ለሱ ልዩ አመለካከት ሲኖር ነው ማድረግ ይችላል፣ መጉዳት ይችላል፣ መጥቀም ይችላል የሚባል ከሆነ ነው ይህ ነገር ሊከሰት የሚችል። ፍርሃት ወይም ስጋት ተፈጥሯዊና አምልካዊ ተብሎ እንደሚከፈል ጠቅሰናል። የተፈጥሮ ስጋት ከሆነ ችግር የለውም። አደጋ ሊያደርስ እንደሚችል እርግጠኛ የሆነ ነገር ካለ ፊት ለፊታችን ያን ብንፈራ ችግር የለውም፣ ተፈጥሯዊ ነው። ሰዎች እሳትን እንደሚፈሩት አውሬን እንደሚፈሩት ላከን
መጉዳትም መጥቀምም የማይችል አጠገባችን ያሌለ የሆነን ነገር የምንፈራው ከሆነ የምናከብረው ከሆነ ምንሰግድለት ምንገብርለት ከሆነ እንዲህ ካላደረኩለት አደጋ ይደርስብኛል ምንል ከሆነ በአላህ ሱብሓነሁ ወተዓላ ትክክለኛውን ኢማን አላመንም። እነሆ ኸሽያ ከፍርሃት ጋር ከስጋት ጋር ማክበር ለአላህ እንጂ ለማንም የማይገባ ነው። ከአላህ ውጭ ላለ አካል አሳልፎ የሰጠም ሽርክ ላይ ወድቋል። ይህ አልፎ አልፎ የሚታይ ችግር ነው። አልሐምዱሊላህ አሁን እየቀነሰ ብሎም እየጠፋ መጥቷል። ሆኖም ግን አልፎ አልፎ ሊኖር ይችላል። ዛሬ የገሌ የሚባለው ወልይ ቀን ነው፣ እንደዚህ ካላደረኩኝ ይተናኮለኛል፣ ጥበቃው ይለየኛል ኢላ አኺሪሂ እያሉ የማይፈልጉትን ነገር ያደርጋሉ። ይህ ከእስልምና የሚያወጣ ተግባር ነው። የአላህን ሐቅ ለሌላ አሳልፎ መስጠትም ነው። ለአን አላህ ሱብሓነሁ ወተዓላ ፈላ ተኽሸውሁም አትፍሯቸው ብሏል፣ ከልክሏል። ወኽሸውኒ እኔን ብቻ ፍሩኝ ብሎም አዟል። አላህ ያዘውን መታዘዝ የከለከለውን መከልከል ግዴታ ነው። ወኽሸውኒ አይ ወሕዲ ማለት ነው። እኔን ብቻ ፍሩኝ ልንፈራው የሚገባም እሱ ነው። ፈላ ተኽሸው ናሰን ብሏል በሌላኛው አያ የሰው ልጆችን አትፍሩ ብሎ እኔን ብቻ ፍሩ ብሎ አዟል። ይህችና ሌሎችም ተመሳሳይ አያዎች ፍርሃት ክብር የታከለበት ፍርሃት የሚሆን ኸሽያ ወይም ፍርሃት አላህን እንጂ ሌላ ማንንም አደጋ ያደርስብኛል ብሎ መስጋት እንደማይቻል የሚያሳዩ አያዎች ናቸው። ثم قال الشيخ رحمه الله تعالى ودليل الإنابة قوله تعالى وأنيبوا إلى ربكم وأسلموا له. ኢናባም የዒባዳ አካል ነው ብለናል። ኢናባ ብሎ ማለት ሙሉ በሙሉ መመለስ ማለት ነው። ያዘዙትን መታዘዝ የከለከሉትን መከልከልም ማለት ነው። እደን ሙሉ በሙሉ ወደ አንተ ተመልሻለሁ፣ እጅ እግሬንም ላንተ ሰጥቻለሁ፣ ፊቴንም ወደ አንተ አዙሬያለሁ፣ ያዘዝከኝን ታዘዛለሁ፣ የከለከልከኝን እከለከላለሁ የሚባለው ለአላህ ብቻ ነው። ከአላህ ውጪ ላለ አካል እጅ እግሬን ሰጥቻለሁ እንደፈለክ አድርገኝ ተቀልቤ ወደ አንተ ቤት ገብቻለሁ ማንም አይባል። ከአላህ ውጪ ያለን አካል ማንም ይሁን ማን አንተ እንደፈለክ አድርገኝ፣ ያዘዝከኝን ሁሉ እታዘዛለሁ፣ የከለከልከኝን ሁሉ እከለከላለሁ፣ ፊቴንም ልቤንም ወደ አንተ አዙሬያለሁ የሚባል ማንም የለም አላህ እንጂ። ወጀህቱ ወጅሂየ ለለዚ ፈጠረ السماوات والارض ከአላህ በታች ያሉ መልካምን ካዙ እንታዘዛቸዋለን፣ ከመጥፎ ከከለከሉን እንከለከላቸዋለን። ላኪን ሙሉ በሙሉ እጅ እግሬን ልቤን ላንተ ሰጥቻለሁ የሚባለው አላህ ብቻ ነው። ከአላህ ውጪ ያሉ በሙሉ መክሉቅ ናቸው። ለአላህ ሱብሓነሁ ወተዓላ እጅ እግራቸውን መስጠት የሚጠበቅባቸው ናቸው። ኢናባ ብሎ ማለት ተውበት ከሚለው ተቀራራቢ ሲሆን ከተውበት ከፍ ያለ ማዕረግ ነው። ተውበት ከወንጀል መታቀብ ነው። ኢናባ ማለት ግን ከወንጀል መታቀብ ከመሆኑ በተጨማሪ በቀጣይ በተሻለ መልኩ ለመኖር መወሰን ማለት ነው። ሙሉ በሙሉ ወደ አላህ ተመልሶ አላህ የሚወደውን ማድረግ የሚጠላውን መተው የበለጠ ወደ አላህ ለመቅረብ መጣር ማለት ነው ኢናባ ማለት። ባለፈው ህይወቴ ላደረኩት ሁሉ ተጸጽቻለሁ፣ በቀጣይ ህይወቴ ሙሉ በሙሉ አንተ በምትወደው መንገድ ለመሄድ ቃል ገብቻለሁ የሚባለው ለአላህ ሱብሓነሁ ወተዓላ ብቻ ነው። ለዚህ ማስረጃው ወአኒቡ ኢላ ረቢኩም ወደ ጌታችሁ ተቀልበላችሁ ግቡ ተመለሱ፣ ወአስሊሙ ለሁ እጅ እግራችሁንም ስጡት፣ ሚን ቀብል አን ያእትየኩም አልዐዛብ ቅጣት ሳይመጣባችሁ በፊት፣ ثم لا تنصرون ከዛም ምንም አይነት እርዳታ አታገኙም። ሳትስተካከሉ ወደ አላህ ሳትመለሱ ቅጣቱ የመጣ እንደሆነ ያኔ ይቅርታውን ካብትጠይቁ ሚረዳችሁ መልስ የሚሰጣችሁ የለም። እንዲህ አይነት ሁኔታ ከመከሰቱ በፊት ወደ አላህ ተመለሱ፣ ተውበት አድርጉ፣ መልካም ስራን ስሩ ብሎ በዚህ ቁርአን አያ አላህ አዞና ወአኒቡ ብሎ አላህ ያዘውን መታዘዝ ግዴታ ነው። ዒባዳ ማለት ደግሞ ሁለመናን ለአላህ መስጠት፣
ያዘዘውን መታዘዝ የከለከለውን መከልከል ማለት አላህ ያዘዘን ነገር በሙሉ ዒባዳ ነው ብለናልና ወአኒቡ ኢላ ረቢኩም ወደ ጌታችሁ ጠቅልል ብላችሁ ተመለሱ ቀጣይ ህይወታችሁ ከድሮው እንዲሻለም ጥረት አድርጉ ብሎናል። ይህ ዒባዳ መሆኑን ያሳያል። ከአላህ ውጪ ላለ አካል ተቀልብዬ ወዳንተ ገብቻለሁ እንደፈለክ አድርገኝ እጄም እግሬም ያንተ ነው ማንም አይባል። ይህም አንዳንድ ድንበር የሚያልፉ በእስላም ስር ያሉ ግሩፖችን ጣይፋዎችን የሚያጠቃ ችግር ነው። መሪያችን የሚሉትን ሰው ኢማማችን የሚሉትን ሰው እንደ አላህ ስብሓንሁ ወተዓላ ያመልኩታል። ከነቢይ የበለጠ ማዕረግ ይሰጡታል። እኔ ያንቱ ነኝ አንቱ እንደፈለጉ ያድርጉኝ ይላሉ። እጅ እግሬን ለብሰው ሰጥቻለሁ ልጄም ቤተሰቤም ያንቱ ናቸው ሲሚሉም በዚሁ አለቃችን በሚሉት ይምላሉ። ወከዛልክ ችግርና ጭንቅ ቢኖርባቸውም በሱ እስቲጋታ ያደርጋሉ። ይህ የአላህን ስብሓንሁ ወተዓላ ሐቅ ለሌላ አሳልፎ መስጠት ነው። የሰው ልጆች በሙሉ የአላህ ባሪያ ናቸው። በአንድ ጊዜ ባሪያም ጌታም መሆን የማይቻል ጉዳይ ነው። ኢን ኩሉ መን ፊ ሰማዋቲ ወልአርድ ኢላ አቲ ረሕማኒ ዐብዳ ሰማይና ምድር ውስጥ ያለ በሙሉ ባሪያ ሆኖ አላህ ፊት ይቀርባል። አላህ ይተሳሰበዋል። አላህ ለማንም ከኔ ጋር ረዳት ሆነህ ስራ ብሎ ያዘዘው የለም። ምድር ላይ የሚደረገውን ነገር ተከታተል ወደኔ አስተላልፍ ብሎ ያለውም የለም። ምድር ላይ ያሉ ባሮቼን አንተ ጠብቃቸው አንተ ተንከባከባቸው ድምጻቸውን ወደኔ አስተላልፍ ያለው ማንም የለም። ሆኖም ወልዮች አድባሮች ኢላ አኺሪሂ እየተባለ ከነሱ መሳል እነሱ ይጠብቁናል ማለት ወከዛልክ የነሱ ሙሪድ ነን እያሉ እነሱን ማምለክና እነሱን ከነቢያት የበለጠ ደረጃና ቦታ በመስጠት ሐላል እነሱ ብቻ ሐላል ያሉት ነው ሐራምም እነሱ ብቻ ሐራም ያሉት ነው ማለት ከሙስሊም የማይጠበቅ ተግባር ነው። እነሆ ዲናችን የእውቀት ዲን ነው። ሐላልና ሐራምን ልንማር የረሱልን ሰለላሁ ዐለይሂ ወሰለም ሱና ልናቅ ዲናችንን ከምንጩ ልንረዳ ይገባናል። ሙስሊም ሊያውቃቸው ከሚገቡ ነጥቦች አንዱ አላህን ማወቅ ነው ረሱልን ማወቅ ነው ብለናል። አላህ ምን ይወዳል ምን ይጠላል ረሱል ምን ይወዳሉ ምን ይጠላሉ ረሱል ምንድነው ይዘው የመጡት ልንል ይገባናል። ተውበት እዚህ አያ ከታዘዝንበት አኒቡ ከተባልንበት ነጥብ አንዱ እና ዋናው የሽርክ ጉዳይ ነው። ሱረቱ አዝ-ዙመር ላይ ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ከሚለው ቀጥሎ ያለ አያ ነው። ራሳቸውን በመበደል ድንበር ያለፋችሁ ባሮቼ ሆይ ከአላህ ረሕመት ተስፋ አትቁረጡ ወደ አላህ ተመለሱ ብለናል። ከየትኛውም ወንጀል ተውበት ማድረግ ግዴታ ነው። ባይበልጥ ደግሞ ከሽርክና ከቢድዓ ወደ አላህ መመለስ ተውበት ማድረግ ግዴታ ይሆናል። ለሁሉንም ተውበት አላህ ይቀበላል ጣረሞት ላይ እስካልደረሰ ድረስ ገርገራ እስካልያዘው ድረስ ከትንሽ እስከ ትልቅ ወንጀሎች ከአላህ ያርቃሉ። ከሁሉም ወንጀል መመለስ ደግሞ ዋጅብና ግዴታ ነው። من قبل أن يأتيكم العذاب የአላህ ቅጣቱ ከመምጣቱ በፊት የአላህ ቅጣት ከመጣ በኋላ ጣረሞት ላይ ከደረሱ በኋላ ቀብር ውስጥ ገብተው ከተኙ በኋላ ለመለስ ተስተካከል ቢባል እድሉ የለም። ሽርክ ላይ የወደቀ ሰው ቢድዓ ላይ የወደቀ ሰው ከባባድም ይሁን ጥቃቅን ወንጀሎች ላይ የወደቀ ሰው ወደ አላህ መመለስ ግዴታ ይሆንበታል። ወደ አላህ መመለስ በራሱ አንድ ራሱን የቻለ ዒባዳ ነው። ተውበት ማድረግ መጸጸት መቆጨት ከዒባዳ አካሎች አንዱ ነው። አላህ ሱብሓነሁ ወተዓላ ተውበተን ነሱህ ወፍቋቸው ህይወታቸው አምሮ አላህ በሚወደው መልኩ ኖረው ኻቲማቸው ካማረላቸው ባሮቹ ያድርገን። هذا والله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።